በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለዚህ እኔ ደግሞ በእናንተ ዘንድ ስለሆነው በጌታችን በኢየሱስ ክርስቶስ ስለማመን እና ስለ ቅዱሳን ሁሉ ስለሚሆነው መወደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተም ማሰብን አልተውም። የሐዋርያ ቅዱስ ጳውሎስ መልእክት ለኤፌሶን ክርስቲያኖች ምዕራፍ 1 ቁጥር 15። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ ወዳጆች፣ ሁላችሁም የቅዱሳን ልጆች እንኳን ለዚህ ቀን ለዕለቱ ዝክረ ቅዱሳን እንኳን አደረሳችሁ። ለታላቁ አባት ለአባታችን አቡነ ዘዮሐንስ ጻድቅ እንዲሁም ደግሞ ቅዱስ አባ ኖብ ሰማዕትና 190 ሺህ ሰማዕታት የአባ ኖብ ማህበር፣ አባ ተክለ አዶናይና ዘደብረ ሊባኖስ፣ አቡነ ተወልደ መድህን ኢትዮጵያዊ፣ አባ ስምዖን ጻድቅ ሊቀ ጳጳስ እና ቅድስት ክብራ መስቀል ክብራ ዘእንጦንዮስ ኢየሱስ የተባሉ ለእነዚህ ሁሉ ቅዱሳን እንኳን አደረሳቸው አደረሰን። ዓመታዊ ክብረ በዓል ነው። በወርሃዊ ክብረ በዓል ጻድቅ ኢትዮጵያዊ ብርሃነ ዓለም አቡነ ተክለ ሃይማኖት፣ ቅዱስ አባታችን አጋጢዮስ እና ጻድቅ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ እና ቅዱስ አብላሲዮስ ታላቁ 24ቱ ካህናተ ሰማይ፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ሌሎችም ቅዱሳን ዓመታዊና ወርሃዊ እንኳን አደረሳቸው አደረሰን። ስለዚህ እኔም ደግሞ በእናንተ ዘንድ ስለመሆን በጌታችን በኢየሱስ ክርስቶስ ስለማመን ስለ ቅዱሳን ሁሉ ስለሚሆነው መወደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሰብ አልተውም ሲል ቅዱስ ጳውሎስ ስለ ቅዱሳኑ ሲናገር፣ ብርሃነ ዓለም ቅዱስ ጳውሎስ ቅዱሳኑን በጌታችን በኢየሱስ ክርስቶስ ስለማመን ስለሚያምኑ በሱ ስለሆኑ በክርስቶስ ስለሆኑ ክርስቶሳውያንን አስቦ ይህንን ቅዱስ ቃል ይናገራል። እናም በዛሬው ዝክረ ቅዱሳናችንም ክርስቶስን የመሰሉ የክርስቶስ ጃንደረቦችን ቅዱሳንን ዛሬም እንደተለመደው ሰማዕታቱን እናነሳለን። ኢትዮጵያዊ አባታችን ቅዱስ አቡነ ዮሐንስ እና ቅዱስ አባ ኖብን ለመዘከር ሁለቱን እንሞክራለን። እስኪ በመጀመሪያ ታላቁን ኢትዮጵያዊው አባታችንን አባ ዮሐንስ ጻድቅን እንመልከት። አባታችን አባ ዮሐንስ ጻድቅ ማን ናቸው? ኢትዮጵያዊ ጻድቅ የተወለዱት በ13ኛው መቶ ክፍለ ዘመን በመጨረሻ አካባቢ ሲሆን ሀገረ ሙላዳቸው ሸዋ መርሃ ቤቴ ነው። መርሃ ቤቴ የታላችሁ መርሃ ቤቴ ነው። ወላጆቻቸው ዘካርያስና ሶፊያ እግዚአብሔርን የሚፈሩ እመብርሃንን የሚወዱና ለነዳያን የሚያበሉ የሚያጠጡ ደጋግ ሰዎች እንደነበሩ ይነግረናል። ደጉ ዘካርያስም መስፍን ሲሆን እርሱ በሌለበት የሸዋ ግዛት ሊያገባት በሞከረ ጊዜ እሱ በሌለበት ሚስቱን ሌላ ሰው ሊያገባት ባለ ጊዜ የከበረው መልአክ የመላእክት አለቃ ቅዱስ ገብርኤል ቀስፎታል። ሕዝቡም ግዛቱን ለዘካርያስ ሰጥቷልና ከቆይታ በኋላ ድንግል ማርያም የተባረከ ፍሬ ሰጥታቸው ስሙንም ዮሐንስ አሉት። ዮሐንስ ማለት ፍስሐ ወሰላም ደስታ ማለት ነው። ወብዙኃን ይትፌስሑ ስለሚል እና ቅዱስ ዮሐንስ ይህን አባት ጻድቁን ዮሐንስን ወልደዋል። ስሙን ዮሐንስ ደስ ስላላቸው ዮሐንስ ብለው ስሙን እንዳወጡለት ይነግረናል። ቅዱስ ዮሐንስ እስከ 7 ዓመት ድረስ በእናቱ እቅፍ ቆይቶ ወደ ትምህርት ገብቷል። ጸጋ እግዚአብሔርም ጠርቶታል እና በአጭር ጊዜ ብሉይ ከሐዲስን አጠናቆ ተምሯል እና አጠናቀቀ። አደን ይወድ ነበርና ሊያድን ሲወጣ ብሪት ደመና ድንገት ነጥቃ ኢትዮጵያ ሸዋ ወደ ኢየሩሳሌም ጎልጎታ አደረሰችው። ይህንን ታላቅ አባት በደመና ተጭኖ ኢየሩሳሌም ለመሄድ ገና በልጅነቱ በቅቷል ማለት ነው። ደስ ብሎትም ቅዱሳን መካናትን ተሳልሞ ደመና ወደ ሀገር መልሰዋለች። ያችው ደመና በጥቂት ጊዜም በኋላ ከሰማይ ነቢዩ ኤልያስ መጥምቁ ወርደው ባረኩት። ቅዱስ ዮሐንስም ወርዶ ባረከውና ክፍልህ እኛ ጋር እንዲሆን ምን ለምን
አሉት። ዮሐንስ ወላጆቹና ቤተክርስቲያንን እያገለገለ ዲቁና ነበረው። 25 ዓመትም መላው። ያን ጊዜም ወላጆቹ እንዲህ ቢሉት የለም አይደለም አላቸው። እንዳርህ ቢሉትም እምቢ አላቸው። እምቢ ብሏቸው ነበርና ስለነሱ እረፍት ጸለየ። ፈጣሪውንም ሰምቷልና ሁሉንም በክብር ተከትሎ እነሱም አርፈዋል። ሕዝቡም ወላጆቹን ፈንታ እንሹም ቢሉት እምቢ ብሎ ወርቁን፣ ብሩን፣ ርስቱን፣ ቤቱን ሁሉ ለነዳያን አካፍሎ ወደ ደብረ ሊባኖስ ገባ። ጊዜው የአቡነ ተክለ ሃይማኖት ያ ጊዜ አቡነ ተክለ ሃይማኖት ባረፉ በ50 ዓመት አካባቢ ነው። አባ ዘካርያስ አባ አበምኔት ነበሩ። ከዛም በኋላ እናቱ ያለ ቅጠል አባ ዮሐንስን ለ7 ዓመት ገዳሙን ረድተው መለኩሰው እንደ ልማዱ ደመና ነጥቆ ወሰዳቸው። ከኢየሩሳሌም ሊቀ ጳጳስ ቅስናን ተቀብለዋል። በደብረ ሊባኖስ ለ25 ዓመታት ካገለገሉ ቤተ መቅደስን በመዓልትና በሰዓት ጊዜ በሌሊት 7 ጊዜ ያጥኑ፣ እልፍ አእላፋት ስግደትን ይሰግዱ፣ ይጸልዩ፣ ያበዙ ነበረ። ከዛም በፈጣሪያቸው ትእዛዝ በትግራይ ባለችው የሀገራችን ክፍሎች ወንጌልን ሰብከዋል። እድሜያቸው ሰባ በሆነ ጊዜ ወደ ጌታችን መቃብር ጎለጎታ ሂደው ተሳልመው በእርሱ በጌታ ትእዛዝ ወደ ደራ ጣና ዳር ተመልሰዋል። በአካባቢውም የገብርኤልና የመስቀል ክብራ የሚባሉ ደጋግ ባለትዳሮች ነበሩ። በእንግድነትም ከቤታቸው አደሩ። ቤቱም በቅጽበት በበረከት ተሞላ። እርሱም የጻድቃን አምላክ እነሱም የጻድቁን አምላክ አመሰገኑ። ቀጥሎም በመስቀል ክብራ መሪነት ጻድቁ ዮሐንስ ወደ ክቡራን ገብርኤል ደሴት ገባ። በነገራችን ላይ ደሴቱ ክቡራን የተባለው በመስቀል ክብራ በምትሰኘው ደግ ሴት ስም ነው። እርሷና ባሏ ገብርኤል የተቀደሱ ሰዎች ነበሩና ጻድቁ አቡነ ዮሐንስን ወደዱ። ሴቶቹም ክቡራንና እንጦንስን ኢየሱስን እንደገቡ ደሴቶቹ በግማሹ የሰውሯቸው ቤት እኩል ደግሞም የጣዖት የዘንዶ አምላኪዎች መሪዎች ነበሩ። ጻድቁ ክቡራን ገብርኤልና እንጦንስን ኢየሱስን የመሰረቱት በ1315 አካባቢ በአፄ አምደ ጽዮን በጸሎታቸው አጥፍተው ህዝቡን አጥምቀውታል። በዚህም ገዳሙን የወንድና የሴት ብለው ከፈሉት። የወንዶች ክቡራን የሴቶች ደሴት ወንዶች አይገቡም። አባ አበምኔቱም ራሳቸው ጻድቁ ነበሩ። የሴቶቹ የእንጦንስ ኢየሱስ ካህናትና በቀር ወንድ አይገባም። አበምኔቷ እናታችን ቅድስት ክብራ መስቀል ክብራ ሆነች። ጻድቁ አቡነ ዮሐንስም በክቡራን ለ30 ዓመታት ተጋድለዋል። ለጸሎት ከመቆማቸው ብዛት እግራቸው አብጦ ቆስሎ ነበረ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ዘወትር ይገለጽላቸው ያናግራቸውም ነበረ። እጅግ ድንቅ የሆኑ ታምራትንም ሰርተው ለወንጌል እንደሚገባ ኑረው በተወለዱ በ105 ዓመታቸው በዚህ ቀን አርፈዋል። ጌታችን በስማቸው ለታነጸ ገዳማት ለሳመ ምሕረት ቃል ኪዳን ገብቶላቸዋል። ልደታቸው ደግሞ በኅዳር 13 ቀን ነው ይከበራል። ገዳማቸው ክቡራን ገብርኤልና እንጦንስ ኢየሱስ ድንቅ ነው። ይህን ገዳም ብትጎበኙት በረከተ ሥጋ በረከተ ነፍስ ታገኙበታላችሁ። ከጻድቁ ከአባታችን ከአቡነ ዮሐንስ ዘደራ በረከታቸው ረድኤታቸው ምልጃ ጸሎታቸው ከእኔም ከእናንተም ጋር ይሆን። ወበዛቲ ዕለት ኮነ ሰማዕት አባ ኖብ። በዚች ቀንም ታላቁ አባ ኖብ ሰማዕት ሆነ። አባ ኖብ ይህም ቅዱስ ከደቡባዊ ግብፅ ከታችኛው ምድር አውራጃ ከኒያስ ከተማ ነው። ወላጆቹ ቅዱሳን ንጹሐን የሚራሩ ነበሩ። ይህንንም ቅዱስ አባ ኖብ በወለዱት ጊዜ 12 ዓመት እስከሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። በቤተ ክርስቲያንም የመጽሐፍትን ቃል መስማትና መማር የሚወድ
ትምህርት ወዳድ ልጅ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባና ቄሱን ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማ። ይህም ቅዱስ እያዘነ እየተከዘ ወደ ቤቱ ተመለሰና አባቱ የተወለትን ወርቅና ብሩን ልብሶቹን ሁሉም ተመልክቶ እንዲህ አለ፣ ሁሉ ነገር ከዚህ ዓለም ፍላጎት ሁሉ እንደሚያልፍ እነሆ ተጽፏል። ከዚህ በኋላ ገንዘብ ሁሉ ወስዶ ለነዳያን፣ ለችግረኞች፣ ለተራቡ፣ ለተጠሙ፣ ለተቸገሩ፣ አልባሽ አጉራሽ ለሌላቸው፣ አረጋውያን፣ ጧሪ ቀባሪ ለሌላቸው፣ የቲም የሆኑ እናት አባት ላጡ ወላጆች፣ ለታመሙ ሁሉ የአባቱን ወርቅ ብር ገንዘቡንም ሁሉ ለነዳያን አከፋፈለ። ከዛም በኋላ ወደ ሀገሩ ከመሄድ ሂዶም በእግሩ ሲጓዝ በበረሃ ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቁሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመን። መኮንኑም ታላቅ ስቃይን እንዲያሰቃየው ከዛም በኋላ እግዚአብሔር መልአክ ተገልጦ በእርሱ ላይም የሚደረገውን ሁሉ ነገረው፣ አጸናው። ምክንያቱም ያሉኪዮስ የሚባለው ይዞ ደበደበው፣ አሰቃየው። አንተ የክርስቶስ ተከታይ ነህን ብሎ ሲደበድበው ሲቀጠቅጠው እጅግ ክፉኛ ቆሰለ። በዛን ጊዜም የመላእክት አለቃ ተገለጠና አጸናው፣ አበረታው። ከዚህ በኋላ የሚደርስበትን እያንዳንዱ የሰማዕትነት ጽዋ እንዴት እንደሆነ እያንዳንዱን ነገር ነገረው። ለአባኖብም ነግሮት ሄደ። ከዛም በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረ አባኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም መሰሶ ላይ በመርከቡም ላይ ዘቅዝቆ ሰቅሎ መኮንኑም ሊበላና ሊጠጣ ተቀመጠ ነው የሚለው። የሚገርመው ነገር አባኖብ ምን አደረገው? በመርከብ ጭኖ ሲሄድ በባህር የሄዳችሁ ሰዎች ታውቁታላችሁ። እግራችሁ ወደ ላይ ታስሮ ባህሩ ላይ ውሃው እየቾፋችሁ አስባችሁታል። በዛ ብርድ በዛ ስቃይ በባህሩ ላይ በመርከቡ ዝቅ ተቆልቁሎ ተሰቅሎ ቁልቁል ተሰቅሎ ከውጭ በኩል ባለው በመርከቡ ጫፍ ላይ በባህሩ ላይ እየተጎተተ ያን ያህል ስቃይ መርከቡን ከፊት ሲነዳው እሱ መርከቡ ላይ ተንጠልጥሎ ወይ ወደ ታች ወደ ባህሩ አይወርቅ ወይ ወደ ላይ አይመለስ። አስቡት እንግዲህ እግሩ ከላይ ታስሯል፣ እሱ ግን ከታች ባህር ላይ ተንጠልጥሎ አባታችን ጻድቁ ታላቁ ሰማዕት አባኖብ በመርከብ እየጎተተ ወሰደው ነው የሚለው። ያሳዝናል። እንደው መከራማ ተተባለ አባኖብ ኧረ ከባድ ነው። እንዴት ብዬ ስለዚህ ስለ አባኖብ እንደው መናገር እችላለሁ? እጅግ ከባድ ስቃይ ነው የአባኖብ ማለት ነው። ከዛም ሊበላና ሊጠጣ ተቀምጦ መኮንኑ እጅ የነበረው ጽዋ ወዳውኑ እንደ ድንጋይ ሆነ። እሱን በዛ ዘቅዝቆ እሱ ሊበላና ሊጠጣ ጽዋውን አነሳ ነው የሚለው። የዛን ጊዜም እጁ ላይ ያለው ጽዋው ወዳውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖች ታወሩ። የእግዚአብሔር መልአክ ከሰማይ ወርዶ አባኖብን ፈቶም ከተሰቀለበት አውርዶ በአፍንጫውና በአፉ የወረደውን ደሙን አበሰለት። እግዚአብሔር የተመሰገነ ይሁን። እነዛ ሊበሉ አባኖብ እየተራበ ተዘዝቆ በአፍንጫው ደም እየፈሰሰ እነሱ ግን እነዛ ወታደሮቹ እየተሳለቁ ምን ሊበሉ ነበረ። እግዚአብሔር ደግሞ የሚበሉትን ጽዋውን ድንጋይ ምግባቸውን ድንጋይ ያረገባቸው ማለት ነው። እንደዛ አድርገው አባኖብን ግን ከዛ ላይ መልአኩ ፈታና አጸናው፣ አበረታው፣ ደሙን አበሰለት፣ ፈወሰው። ይገርማል። አባኖብም ፈቶ አጸናው። ከዛም በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረ አባኖብ ከእርሱ ጋር በመርከብ ወሰደው። በመርከቡም መሰሶ ላይ ዘቅዝቆ ሰቀለው። መኮንኑም አዳ ያንን ተአምር አይተው ተደናግጠው ይህንን
ዘቅዝቆ ሰቅሎት የነበረውን አባ ኖብ እንደዛ ተአምር ሲያደርግ አየ ማለት ነው። ይሄ ከሆነ በኋላ ከዛ በኋላም መልካም ንፋስ ነፍሶ መርከቢቱን ተጓዘች። ወደ አትራባ ከተማም ደረሱ። ወታደሮቹ ይህንን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ፣ ሰማዕትም ሆኑ። ራሳቸውንም ቆረጧቸው፣ የሰማዕትነትንም አክሊል ተቀበሉ። መኮንኑም አትራባ ከተማ ቅዱስ አባ ኖብ ታላቅ ስቃይን አሰቃየው። በብረት አልጋ ላይ አስተኝቶ ከበታቹ እሳት አነደደ። በጸለየ ጊዜም እግዚአብሔር ከእሳቱ አዳነው። እንድና ያደረገው ይህ መኮንን አባ ኖብን የብረት አልጋ አምጡልኝ አለና የብረት አልጋ ላይ በገመድ ወይም ግጥም አድርጎ እዛ ላይ አሰረው። ከታችም ካልጋው ስር እሳት እንዲነደድ አደረገ። ከዛም እግዚአብሔር አምላክ ይህንን ታላቅ ሰማዕት አዳነው፣ ፈወሰው። ከዛም በኋላ በመጋዝ ከዛ በዳነ ጊዜ አሁንም መኮንኑ ምን አደረገ? በመጋዝ መገዙት። ሕዋሳቱንም ቆራርጠው ጣሉ። ግማሹን ሰውነቱን ሁለት ሰነጠቁ። እግሮቹንም እጆቹንም ሰውነቱን እንዳለ አባ ኖብን ቆራረጡት። በመጋዝ ምን አሉት? ቆራርጠው ክፍልፍል አረጉት ማለት ነው። እጅግ በጣም ከባድ ነው ክርስቲያኖች። እኔ እንደው በጣም የአባ ኖብ ታሪክ እጅግ የሚገርም እኔ እንጃ አላቅም። ከአይምሮ በላይ ስቃይ የተሰቃየ ነው። ከአይምሮ በላይ ማለት ነው። ሕዋሳቶቹን ሁሉ ቆራረጡ። የእግዚአብሔርን መልአክ ወርዶ አዳነው፣ እንደነበረ አደረገው። ያለ ጉዳትም በጤና አስነሳው። ከዛም በኋላ ወደ እስክንድርያ ከተማ ወሰዱት። ከዛም ብዙ አሰቃዩት። በኋላም እባቦችን ሰደዱ፣ ግን አልቀረቡትም። ከባቦቹም እንዲሄዱ መኮንኑ እባቦቹ ለአባ ኖብ እንዲበሉት እባብ ባለበት ቦታ ላይ ቢጥሉት፣ አባ ኖብ ግን በጸሎቱ እነዛን እባቦች እንዳይበሉት አደረገ። መኮንኑ ግን ተቀምጦ ሳለ መኮንኑ አንገት ተጠመጠሙ። እባቦቹ ያስጥልም ዘንድ ማርተኞችን እንዲሁም ስረኞችን አዘዛቸው፣ ግን አልተቻላቸውም። ከዛ በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱስ አባ ኖብም ከይሲውን ትቶ ከአንገቱ እንዲወርድ እባቡን አዘዘው። አስቡ፣ በእሳት ያቃጠላችሁን፣ በብረት አልጋ ላይ ሆኖ የጠበሳችሁን፣ ዘቅዝቆ በመርከብ ላይ የጎተታችሁን፣ ሰውነታችሁን ቁርጥርጥርጥርጥ ያደረገውን፣ በመጋዝ ስንጥቅጥቅጥቅ ያደረገውን በእንጨት መጋዝ እባብ ተጠምጥሞበት ብታዩ ምንድን ነው የምንለው? እሰይ ይሄ ነው። ኧረ ትምክህታችን መከራ ነው። ፉከራችንስ እንዴት ይቻላል እንዴ? አባ ኖብ ግን ጸለየና ከይሲውን ከአንገቱ እንዲወርድ አደረገ። አያችሁ፣ ክርስቲያኖች ስለ ክፉ ፈንታ በክፉ የማይመልሱ ናቸው ምንለው ለዛ። አባ ኖብ ግን ያንን ከይሲ እባብ ከአንገቱ እንዲወርድ አደረገ። መኮንኑም ሁለተኛ ከዛ ድኖት እንኳን አልተማረም። እናንተ አልተማረም። ምን አይነት ድንጋይ ጭንቅላት እንደሆነ አስቡ። ምንም አይሰማም እንዴ? እያየ እንኳን አያምንም ነበረ። ካዳነ በኋላ ምን አደረገ መኮንኑ? ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ስረኞችን አዘዛቸው። እሳቱንም ምንም አልነካውም እንዴ። አቅፋስ በሚባል ሀገርም ሊዮስ መጣ። ከነሱም እንደተረዳ ገድሉን ጻፈ። ምክንያቱም የአራኒዎስ የሚባለው የአባ ኖብ ክርስቲያን ወዳጅ ነውና የዝን ታላቅ ገድሉን ጻፈ ነው የሚለው። ጻፈ። መኮንኑም ማሰቃየቱ በሰለቸው ጊዜ እግሩን መልሶ አንገቱን እንዲቆርጡ አደረገ። አንገቱን ቆረጡት፣ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾ አጸናው። እንዲህም ብሎ ቃል ኪዳንን ሰጠው። ስጋ በሚኖርበት ቦታ ከእርሱ ታላላቅ ፈውስ ይሆናል። እንዲህም በመከራው ጊዜ ስምህን የጠራ ከእግዚአብሔር
ረዳት ለሚሻ እርዳታ ለሚሻ ሁሉ ድነት ያገኛል። መታሰቢያንም የሚያደርግ የተራበውን የሚያበላ የተጠማውንም የሚያጠጣ ለቤተክርስቲያንም ስምህን መባ የሰጠ የገድል መጽሐፍ ያጻፈ የጻፈ ያነበበ ያስነበበ ንባቡንም የሰማ ሁሉ እምርላለሁ። ከዚህም በኋላ የራሱን በሰይፍ ቆርጠው ተጋድሎውን ፈጸመ። ስጋውንም ቅዱስ ዩልዮስ አንስቶ ከሁለት አገልጋዮቹ ጋራ ኒሶ ወደሚባል ሀገር ላከው። የመከራውም ወራት ከተፈጸመ ጊዜ አብያተ ክርስቲያናት ሰሩለት። በውስጧም ብዙ ድንቅ ድንቅ ታምራቶች ተገለጡ። እግዚአብሔርም በዛ ባለው ትልቅ ታምራቶችን በእሱ ላይ ገለጠ። እሱ መኮንኖችን ድል አድርጓልና ነገስታትን ሁሉ ድል አድርጓልና በዛም ልክ ብዙ ተአምራትን ሰርቷልና የታምራቱን በጣም ስብከቱ ከ190,000 በላይ ህዝብን ወደ ክርስትና መለሰ። ሁሉም በሱ አመኑ። ይህ ሁሉ የሚሆነው አባ ኖብ የ12 ዓመት ሆኖ ነው። 12 ዓመት ልጅ ሆኖ ነው። የሁሉ ስቃይ የሁሉ ነገር የሁሉ ሰው ወደ ክርስትና በድንቅ ታምሩ አምጥቶ ክርስቲያን እንዲሆኑ ያደረገው በስንት ዓመቱ ነው? በ12 ዓመቱ ነው። በ12 ዓመቱ እናንተ ምን እያደረጋችሁ ነው? እኔና እናንተ በ12 ዓመት ማማተም እንኳን አንችልም። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አንችልም። እግዚአብሔር በዚህ ሰማዕት ላይ አድሮ ያደረገው ተአምር እጅግ በጣም ብዙ ነው። የአባ ኖብ ስቃይ እጅግ በጣም ልነግራችሁ አልችልም ማለት ነው። ስጋውን እንደዛ እየቆራረጡ ምን ያላደረጉት ነገር አለ? ያልተደረገው ነገር የለም። በመርከብ ዘዝቀው ሰቅለውታል። በእሳት አልጋ አርገው አሰቃይተውታል። እባብ ባለበት ጉድጓድ ጥለው እባብ እንዲበላው አድርገዋል። መድኃኒት አምጥተው መድኃኒቱ እንዲገለው አድርገዋል። ስራየኞች፣ ሟርተኞች ምን ያልደረሰበት ስቃይ አለ? አባ ኖብ ያልደረሰበት ስቃይ የለም። ክርስቲያኑ ይህ ሰማዕት ዛሬ ተጋድሎውን የፈጸመበት ቀን ነው። በሕፃንነቱ ገና የእግዚአብሔርን መንግስት ያየ ነው። እግዚአብሔር ከሱ ጋር ሆኖ ያን ሁሉ ስቃይ ሲሰቃይ እግዚአብሔር እየፈወሰ ተቆራጡ አካሎቹ ለብቻ ተቆራጠው ሲያበቁ እግዚአብሔር እንደገና አካሉን መልሶ ያቆመው ታላቅ አባት ነው። አባ ኖብ እጅግ በጣም ብዙ ስቃዮችን የተሰቃየ ገና በሕፃንነቱ እጅግ ብዙ ስቃዮችን ተሰቃየ። በዛ በስቃይ ውስጥ ግን የነበረው ትርፍ ግን ያን ሁሉ ክርስቲያኖች ወደ ክርስትና እንዲመጡ እንዲጠመቁ ያደረገ ነው። አስባችኋል? ከ190,000 ልበሉ፣ ከ190,000 በላይ በዛ በሕፃን አምላክ በአባ ኖብ አምላክ እናምናለን አሉ። ለምን? አባ ኖብ ድንቅ ድንቅ ታምርን ሲያደርግ አይተዋልና። አባ ኖብ ከዛ ሁሉ ስቃይ ሁሉ አስባችሁታል? በመርከብ ላይ ተንጠልጥሎ መጎተት ደሙ እየፈሰሰ አስባችሁታል? በመጋዝ ሰውነታችሁ ተቆራርጦ ተጥሎ እንደገና እግዚአብሔር ከዛ ሲፈውሳችሁ አስባችሁታል? እሳት አልጋ ላይ ሆናችሁ ከታች የብረት አልጋ ላይ ሆናችሁ ብረቱ ላይ እናንተ ታስራችሁ ከስር እሳት ሲነድባችሁ ምን ያህል ጨካኞች እንዲሆኑ አያችሁ። እኔና እናንተ አዲያ ዛሬ ፈተና ደረሰብን። እኔና እናንተ ዛሬ እግዚአብሔር ትቶናል። እኔና እናንተ ዛሬ ግን የመጣችውን ፈተና መቻል አቅቶን እየተንገዳገርን ነው። ሰማዕታቱ አያችሁ እንዴት አይነት መከራና ስቃይ እንደደረሰባችሁ። እኔና እናንተ ግን በእውነት ከነሱ አንጻር ሲታይ በእውነት መከራ ደረሰብን ብለን አፋችንን ሞልተን ለመናገር እንችላለን? እኛ ጥቂት መከራ ሆነች ብለን ዛሬ እናጉረመርማለን፣ እናለቅሳለን፣ ተስፋ ቆርጠናል። አባ ኖብ ግን በዛ ሁሉ ስቃይ ውስጥ ያ ሁሉ እንግዲህ አስቡ፣ የ12 ዓመት ሕፃን ነው እያልኳቸው ያለው። የ12 ዓመት ሕፃን በእምነተ ሙሉ ሆኖ ብሉይ ከሐዲስን ተምሮ አውቆ አጠናቆ የክርስቶስ ፍቅር ገብቶት ሰማዕት ለመሆን ራሱን መስዋዕት አድርጎ ስለ ሃይማኖቱ ሰጥቶ በዛ ሁሉ ተስፋ ሳይቆርጥ የምድራዊ ወርቅና ብር አባቱ ትቶለት የሞተው ያ ሁሉ ወርቅና ብር ሳያጓጓው
እያንዳንዱን አንስቶ ለነዳይ ሰጥቶ ገንዘቡ ሁሉ ምንም ሳይጎልበት እሱ ግን ክርስቲያን መሆንንና ለክርስቶስ ምስክር መሆንንና ከ190,000 በላይ ሰዎችን በወንጌል አስተምሮ የክርስቶስ ሙሽሮች እንዲሆን ያደረገ ታላቁ ሰማዕት አባ ኖብ ነው። ከዚህ ሕፃን ከዚህ ቅዱስ በእውነት ምንድን ነው የምንማረው? ለምንስ ነው ቤተክርስቲያን አባ ኖብ ያለችው? የ12 ዓመት ሕፃን ሆኖ ሳለ አባ ኖብ አለችው። አባት እንኳን መስራት የማይችለውን እሱ እንደ አባት ሆኗልና እሱ በ12 ዓመቱ የብዙዎች አባት ሆኗል። 190,000 በላይ ክርስቲያኖች አባት ሆኗልና አባ ኖብ አለችው ቤተክርስቲያን። አያችሁ፣ የእነዚህ ሁሉ ምን ሆኗል? አባታቸው ነውና በሃይማኖት ወልዷቸዋልና አስተምሮ አጥምቋቸዋልና የክርስቶስ ጃንደረቦች አድርጓቸዋልና ቅዱስ አባ ኖብ ይለያል። ሐምሌ በዋለ በ24 የምናከብረው ሰማዕቱ አባ ኖብ በመጨረሻ ያ ሁሉ ስቃይ ሁሉ ካሰቃዩት በኋላ ከተፈራረቀበት በኋላ እጅግ ብዙ ድንቅ ድንቅ ታምሮችን አደረገ። እሱ ግን እነሱ በክፋት ያን ሁሉ ስቃይ ሲያመጡበት እሱ ግን በምሕረት ይቅርታ ያደርግላቸው ነበረ። እሱ ግን ለሱ የላኩት እባቡ ግን አባ ኖብ ሳይሆን ጥፋተኛ አንተ ነህ ብሎ ከመኮንኑ ላይ ሄዶ አንገቱ ላይ ሲጠመጠምበት አባ ኖብ ግን ጸልዮ እባቡን ያባረረላቸው ናቸው። ስለ ክፉ ፈንታ ክፉ ያልመለሰ ነው። ወገኖቼ ዛሬ ሰዎች ሊያስቀይሙን ይችላሉ፣ ያናድዱናል። ግን እንደው እግዚአብሔር በቸርነቱ የዋሃን ያድርገን። ያናድዳሉ፣ ያበሳጫሉ። ግን ይቅርታ ማድረግ አለብን። ግን መተው አለብን። እኛ በክርስቶስ ክርስቲያን የተባል መተው አለብን። እንደገናም ደግሞ እንደው ፈተና ደርሶብናል ብለን አናማር። የቅዱሳንን ታሪክ ስንመለከት የነሱ የደረሰው ከነሱ አንጻር እኛ ኢምንት ናት፣ በጣም ትንሽዬ። እግዚአብሔር ይመስገን በሉ፣ ልናመሰግን ይገባል። እኛ ከሆነው አንጻር ጥቂቱ እንጂ ብዙ ነገር አልመጣብንም። ብቸኝነት የሚሰማችሁ አላችሁ፣ ህመም አሟችሁ የምትሰቃዩ አላችሁ፣ የቤተሰብ የሚያስጨንቃችኋል። በልዩ ልዩ መከራ ውስጥ ብዙ ፈተናዎች ወደኛ ይመጣሉ። ግን ከሆነው ነገር ትንሹ ነው እንጂ ብዙ አይደለም። ደግሞም በዓለም ስትኖሩ ፈተና አለባችሁ ተብለናል እና የሰማዕታቱን ታሪክ ስንመለከት አሁን የዚህን የ12 ዓመት የአባ ኖብን ስንመለከት መከራውን ለመናገር እንኳን ከአይምሮ በላይ ነው። በባህር በጀልባ ሄዶ የሚያቅተዋል። አስባችሁታል? ዘቅዝቀው በባህር ላይ እየተጎተተ ጀልባውን ከፊት ሲነዱት እሱ እየተጎተተ ደሙ በኋላ እየተንጠበጠበ አስባችሁታል? ከዛ ወጥቶ ደግሞ የጠበቀው ምንድን ነው? በብረት አልጋ ነው እኮ የጠበቀው። አልጋ ላይ ታስሮ ከታች እሳት ነው እኮ ያነደዱበት። እሱንም እኮ እንዲደው ከሱ እግዚአብሔር ሲፈውሰው እኮ ምንድን ነው ያደረጉት? አይ ቆይን ቆራርጠው ብለው የእንጨት መጋዝ አዘጋጅተው ሰውነቱን አካሉን እንዳለ ቁርጥርጥርጥ ነው ያደረጉት እኮ። ከዛም እግዚአብሔር ሲያድነው አሁንም በዚህ እኮ ደግሞ እንትን አላሉ። መድኃኒት መርዝ እየበጠበጡ ኬሚካል በሱ ላይ እያመጡ ያፈሱበት ነበረ። በዚህም እኮ አልበቃቸውም። ደግሞ እባብ እንግዲህ እባብ ምን ያህል እንደሚያሰራ የእባብ መንጋ ካለበት ጉድጓድ ውስጥ ጣሉት፣ ወረወሩት እባብ እንዲበላው። እንስሳቶቹ ግን እባቡ ግን ከነሱ ተሽሎ አባ ኖብን ግን አልነካውም። አባ ኖብ ወዳለበት ድርሽ አላለም። ይልቁንም ሄዶ እነሱን ያባብ በላ። እግዚአብሔር ግን ከልጆቹ ጋራ ነው። እግዚአብሔር ይተወኛል አትበሉ። እስከ መጨረሻው ድረስ እግዚአብሔርን ጠብቁት። እግዚአብሔር ጠብቁት። እሱ ይመጣል። በመጨረሻው ሰዓት ይመጣል። በ11ኛው ሰዓት ይመጣና ታሪካችሁን ይቀይረዋል። በ12 ዓመቷ ያችን ሴት ደም እየፈሰሳት በመጨረሻ ነው የመጣው ክርስቶስ። 12 ዓመት ተስፋ ቆርጣ የነበረችውን ሴት መጨረሻ መጣና ልጅ ሆይ እምነትሽ አድኖሻል ብሎ ለ12 ዓመት ይፈስ የነበረውን ደም በደቂቃ ነው ያቆመው። 12 ዓመት ታግሳ ከሰዎች ተለይታ ብቸኛ ሆና
የኖረችውን ሴት ክርስቶስ መጣና አዳናት። ስለዚህ ክርስቶስ መጥቶ ከችግራችን ያወጣናል። የሰማዕታት ጽናት የሚያስተምረን እግዚአብሔር ይመጣል። እግዚአብሔር ልጆቹን አይተውም። እኛ እምነተ ጎደሎች ካልሆን፣ እምነተ ሙሉዎች ከሆን እግዚአብሔር ይመጣል። ዝም ብላችሁ ጠብቁት። ዝም ብላችሁ ጌታ ሆይ እስከ መጨረሻው ጠብቀሃለሁ በሉት። ጌታ ሆይ አንተ እስከምመጣ ጠብቀሃለሁኝ፣ ከአንተ ቤት እኔም አርቅም። ጥላቴ ዛሬ ያሸነፍኩ መስሎት ጦሩን ቢወረውርም፣ ጥላት ጦሩን ይወረውራል። የጥላታችን ጦር በየቀኑ በፈተና እኛ ጋር ሊመጣ ይችላል፣ ይፈራረቅብን ይሆናል። ግን ለዛ ነው ሐዋርያው ሲናገር ጥላት ዲያብሎስ ጦሩን ወረወረ፣ ጦሩን ጨረሰ፣ እኛ ግን በእግዚአብሔር ጋሻ ድል አደረግን ያለው። በእግዚአብሔር ጋሻ ድል እናደርገዋለን። ስለዚህ ሰይጣን ጦሩን ይጨርሳል። ሰይጣን እማርካለሁ ብሎ መጥቶ እሱ ራሱ ተማርኮ ወደ ሲኦል ይወርዳል። እግዚአብሔርን ጠብቁት። በፈተና መጽናት ያስፈልጋል። የታላቁ የአባ ኖብ በረከት ይደርብን። የዚህ ሰማዕት ምልጃ ጸሎቱ በሱ እግዚአብሔር አምላክ ሁላችንን ይማረን። አምላካችን እግዚአብሔር በምሕረቱ በይቅርታው ይጎብኘን። ዝናብ እየጣለ ስለሆነ በጣም ቆርቆሮ እየጮኸ ነው ይረብሻልና ከዚህ በላይ መሄድ አልቻልኩም። የቅዱሳኑ በረከትና ረድኤት ከኔም ከናንተም ጋር ይሁን። እግዚአብሔር አምላክ በዚህ ሰማዕት በአባታችን በአባ ዮሐንስ በታላቁ አባት በአባ ኖብ እንዲሁም በአቡነ ተክለ ሃይማኖት በቅድስት ክርስቶስ ሰምራና በ24ቱ ካህናተ ሰማይ ምልጃ ጸሎት ሁላችንንም ይማረን። አምላካችን መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅርታው የእያንዳንዳችንን ችግራችንን ይፍታልን። በምሕረቱ በይቅርታው ይጎብኘን። አምላከ ቅዱሳን ከሁላችን ጋር ይሁን። በእምነት በሃይማኖት በምግባር ጸንተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ይፍቀድልን። የቅዱሳኑ በረከት አይለያችሁ። መልካም ቀን ይሁንላችሁ። የቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።